እኔ በደንብ መቀበለው ማከብረው ሐሳብ ነው። ያው እንግዲህ እንደሚያውቁት ብራና ፍቃ ብዕር ቀርጻ ቀለም በጥብጣ ፊደል አዘጋጅታ ከራስ ጋር ለማያያዝ መጽሐፍትን ያቆየች ቤተክርስቲያን የመጣችበት ሂደት ነው። ለምንድን ይሄን የምለው ቅድም እንዳነሳሁት ዲያቆን ያረጋል አበጋዝ መጽሐፎቻቸው ላይ በእናንተ በወንጌል አማኞች በኩል ቢጻፉትን መጽሐፍት ፊደል እንኳን እያረሙ ነው መልሰው ደግሞ የሚተቹት። እንዲህ አይነት ነገር ስላየሁ ነው። አንድ ግል ያረጋልን እኮ መጽሐፉን ያራረሙ ያረጋልን። እሺ አሁን ጥሩ ብለሃል። ቅድም የኔ መጽሐፍ አድንቀሃል ከመልክዓ ፊደላቱ አንፃር። ስለዚህ ያረጋልን መጽሐፍ የምታደንቅ ከሆነ እስኪ የኔ መጽሐፍና ያረጋልን መጽሐፍ ጎን ለጎን አስቀምጠህ በይዘት ተመልክተው። በይዘት አይዶ ይዘቱን ተውና እንደ መልክዓ ፊደላቱ እርሶ ከፈቀዱልኝ እኮ አልኩኝ። እኔ አሁን የመጽሐፍ ግምገማ አይነት ነገር ስለሚጀምር በደንብ ይነበብ እስኪ ትንሽ ብዬ ነው። ከዲያቆን ያረጋል አበጋዝ ጋር በፊት በነበራቸው አገልግሎት ትውውቅ እንዳላችሁ መረጃ አለኝ። እኔ ከማሽ አካባቢ ምናልባት ካልተሰ በኢንሻአላህ እዚህኛው መጽሐፎት ላይ ግን የመዳን ዕውቀት ከመጽሐፍ አንፃር የሚለው መጽሐፎት ላይ እሳቸው መጽሐፍ ተደጋጋሚ ያጣቅሳሉ። በጣም ጠንከር ያለ ቋንቋ ነው የሚጠቀሙት እሳቸውን ለመግለጥ። ያው የሃይማኖት ልዩነት እንዳለ አውቃለሁ። እንደው ማንበቡ ይቆየኝ ብዬ ነው። በተለይ በኢንድ ኖቶቹ በመጽሐፉ መጨረሻ ገጾች ላይ ከእሳቸው መጽሐፍ አጣቅሰው ሲጀምሩ ዲያቆን ያረጋል አበጋዝ እንዲህ ብለዋል በዚህኛው መጽሐፋቸው ከማለት ይልቅ እሳቸውን ትንሽ በራሱ ቋንቋ ገለጥ አድርጓቸው ነው የሚገቡ። በሰላም ነው ወይስ የግል ጸብ አላችሁ? ሂደቱ ምን ያክል ዓመት ፈጀ ብዬ ልውሰዶሽ? ረጅም ርብርብ ጠየቀ ነገር እንግዲህ እግዚአብሔር መቼ ስራ እንደጀመረ እኔ አላውቅም። አሁን ይሄን ያው ጌታ ኢየሱስ ክርስቶስ ወደዚህ ዓለም ከመጣበት ጊዜ ጀምሮ ሽግግር ዘመን ነው ለኛ። ልክ ነው። ስለዚህ እንደዛ ስለሆነ እርሶ የግል ህይወት ላይ ማለት ነው። አሁን አንዳንድ ሰው በአንድ ጥቅስም ሐሳቡንም አቋሙንም እምነቱንም ቀይሮ ይመጣል። አንዳንድ ሰው ደግሞ እንግዲህ ምንድነው የማይበገር ሆኖ ይኖራል፣ በእምነቱ ጸንቶ ይቆያል። አንዳንድ ሰው ደግሞ 2-3 ዓመት ሞክሮ እጅ ይሰጣል። የእርሶ ስንት ዓመት ፈጀ? እሱን እግዚአብሔር ነው የሚያውቀው። እውነቴን ነው የምልህ፣ እኔ አላውቀውም። እግዚአብሔር ከመቼ ጊዜ ጀምሮ በአይምሮዬ ውስጥ ያለውን የስህተት ትምህርት መቼ ማፍረስ እንደጀመረ እኔ አላውቅም። እሺ ፈርሶ የጨረሰው መቼ ነው? እንግዲህ እርሶ የስህተት ያሉትን ትምህርት ፈርሶ ያለቀው መቼ ነው? እንግዲህ በዛች በተለወጥኩባት ቅጽበት ነው የሚመስለኝ። ያን ጊዜ እሷ የመጨረሻዋ ጊዜ ይመስለኛል። ለምን መሰለ? የዛሬ 5 ዓመት ሊሆን ይችላል እንደዛ አካባቢ። እና ምክንያቱም ከዛ በኋላ ጥያቄ የሚባል ነገር አቆምኩኝ፣ ክርክር የሚባል ነገር አቆምኩኝ። በቃ አረፍኩኝ። ሰላም በቃ ምንም የሚረብሸኝ ነገር የለም። ስለዚህ ከጌታዬ ጋር ያለው ነገር ሰላም ነው። ከአባቴ ጋር ያለኝ ነገር ሰላም ነው፣ ጥሩ ነው። እግዚአብሔርን እያመሰገንኩ እኖራለሁ። ይሄ ማለት ለምሳሌ ኦርቶዶክስ ውስጥ እያለሁ ቤተክርስቲያን ያ ነገር ሲፈጠር አንዳንድ ችግሮች ደረሱ። ስለዚህ እዚህም ችግር አይደርስም ምናምን ነገር ማለት አይደለም። በችግር እዚህ ያለው ይበልጣል። እንደው እዛ ካለው ችግር እዚህ ያለው ችግር ይበልጣል። በዚያ ካለው መከራ በዚህ ካለው መከራ ይበልጣል። በዚያ የሚሉኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ነው። በዚህ የሚሉኝ ደግሞ ይበልጣል። የምድራዊው ኑሮ እንትን ስትራግል እዛ ካለው ይልቅ እዚህ ያለው ይከፋል። የምሮት ነው ማለት እኛ እንግዲህ ያውቃሉ እርሶ ስለማይመስለን ነው። ስለማይመስል ማለት እኛ እንግዲህ በአመት ከ250 ቀን በላይ የሚጾምበት ነው። እዚያ ደግሞ የግልና የፈቃድ ጾም ብቻ ነው ያለው። እንደው ቢያንስ በዚህ እንኳን ብንለካው የላመ ጣም የሚበላበት ነው። መስገድ መንበርከክ የለውም። በሌሊት የተነሱ ቤተክርስቲያን መሄድ የለውም። እኛ እንደውም ምቾት ድሎት ያለበት ነው የሚመስለን። ብዙም ሰው ወደዚያ ሲሄድ ዓለማዊ ነገር ፈልጎ ሆዴ ሙላ ደረቴ ግላ ብሎ እንደሄደ ነው የምናስበውና የምሮት ነው። እንግዲህ አንተ እንደምትለው ብዙ የሚታሰቡ ነገሮች ብዙ ይኖራሉ። እርሶም እንደዚህ ያስቡ ነበር ቢያስ የሚነገሩ ነገር ያው እንደዛ እንል ነበር። ግን ያው ህይወቱ ስትቀላቀለው ነው አንዳንድ ነገሮች ክሊር የሚሆኑት የሚገባ የምትረዳው እዛው መስመሩ ላይ ትራኩ ላይ ስትሆን እና እኔ አሁን መስመሩ ላይ ስሆን ትራኩ ላይ ስገባ እየኖርኩ ያለሁትን
አኗኗር ስለማውቀው ከዛ አንጻር ነው። ግን ደስ የሚለው ነገር እዚህ መንፈስ ቅዱስ ካንተ ጋር ስለሆነ ብታዝን ያጽናናሃል፣ ያበረታታሃል፣ ያግዝሃል። መከራም እንኳን ቢመጣ ስለ ክርስቶስ ብለህ ስለሆነ ከክርስቶስ ጋር የምትካፈለው መከራ ስለሆነ የክብር አክሊል የድል አክሊል እንደሚጠብቅ ስለምታምን በዚህ ተጽናንተ ደስ ብሎ ትኖራለህ። እና ይሄ ነው ልዩነቱ። እዛ የሆነ ነገር ሲገጥም ሐዘን ነው፣ ጭንቀት ነው፣ ተስፋ መቁረጥ ነው፣ እንደዛ ነገር። እዚህ ግን እንደዛ አይደለም። ተስፋ አለ፣ የክብር አክሊል አለ፣ አባት አለ እና ብዙ በረከቶች አሉ። እሱ ነው የሚያጽናናን። እሺ ጨርሰው ወጡ። በቃ ሌላ አሁን ወደ እግዚአብሔር ገቡ። እንግዲህ በእርሶ ቋንቋ ወደ እግዚአብሔር መንግስት ወደ እግዚአብሔር ሄድኩ ስላሉኝ ማለት ነው። ወደ እግዚአብሔር መንግስት ተቀላቀሉ። በፊት እንግዲህ እግዚአብሔር መንግስት ውስጥ አልነበሩም ብዬ ነው የምረዳው። እዛ ውስጥ አልግባና ከዚያ በገቡበት ደግሞ ሆነው ህይወቱን አገልግሎቱን ቀጠሉ። እንግዲህ አሁን እንዳወራ ነው መጽሐፍም ጽፎ ወደ ማሳተም መጡ። በወንጌላውያን ቤተክርስቲያናት በኩል ነው ያሉት። አሁን እርሱ አንድ ሁለት ቦታም ሲናገሩ ሰምቻለሁ። እንደው ትንሽ አንዱ እንድንጫወት የፈለጉበት ነጥብ እሱ ስለሆነ ነው። ተለያይተው ስለወጡ ምንም ከኦርቶዶክስ ቤተክርስቲያን ጋር የሚያነካካ ነገር እንዲኖሩት የሚፈልጉ አይነት አይመስለኝም ንግግሮት ውስጥ ምሳሌ። በሌላ በኩል ደግሞ አንድም ሌላ ሚዲያ ላይ ሲናገሩ የሰማሁት አለ። እኔም በተወሰነ መንገድ ልቤን የገዛውና ይሄስ ትክክል ነው ያስባለኝ ነገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ተሐድሶ ይሆናል የሚል የግል ግምት የለዎትም ሲናገሩ የሰማሁት ነው። ሳስቼ ከሆነ በደንብ አድርገው ያርሙኛል። እንዲህ አይነቱ ነገር ከምንድን ነው የመጣው? ተስፋ ከመቁረጥ ነው ወይስ አንዳች ነገር ከመረዳት? እኔ ያው የኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ካህናት ነው የሚባሉትንም ሆነ ተከታዮቹን አጠቃላይ ሁሉንም ከማንኛውም ሰው ለይቼ አላይም። ለነሱም ወንጌል ያስፈልጋል፣ ለነሱም የመዳን እውቀት ያስፈልጋቸዋል። መዳን ካህናቱም ጭምር ሁሉም ምንም አይደለም። እና ለነሱም የመዳን እውቀት ያስፈልጋቸዋል፣ ለነሱም ወንጌል ያስፈልጋቸዋል። ስለዚህ ከሌላው የሚለዩበት ምንም አይነት እንትን የለም፣ ምንም አይነት ምክንያት የለም። እሱ ነው። ስለዚህ እነሱ ላይ በተለየ መንገድ የምታተኩርበት የተለየ ነገር አይኖርም ማለት ነው። እኔ እንግዲህ ልዩነት አለን በእርግጥ እዚህ ላይ። አንደኛ ወንጌል ያስፈልጋል። በእርግጥ ወንጌል ለሁሉም ሰው ያስፈልጋል ማለት ቅዱስ ጳውሎስም ቢመጣ ወንጌል አትንገሩኝ እኔ አውቃለሁ የሚል አይመስለኝም። ለቆሮንቶስ ቤተክርስቲያንም ብሎ እንደ አዲስ ወንጌል ይነግራታል። ቆሮንቶስ መልእክት ምዕራፍ 15 ላይ እንደምናየው እና ወንጌል ለሁላችን ሁሉ ያስፈልጋል። እሱን እስማማለሁ። ግን በተለየ ሁኔታ ደግሞ የነበርንባት ያለንባት ቤተክርስቲያን ስለሆነች የነበርንባት ለእርሶና ለእርሶ አይነት ያለንባት ስለኔ ማለት ነው እና ለኔ አይነቶቹ ወንጌልን እንደ አዲስ መንገር የምር ያስፈልጋል። በዛ ደረጃ ነው ግምገማው እርሶ? ያስፈልጋል ነው። ምክንያቱም አሁን እኔ በራሴ የማየው ለውጥ ነው እኮ ወንጌል እንደ አዲስ አይደለም። መጀመሪያውኑ አልተነገረም ነው እኮ። አሁን እዛ ውስጥ እየተነገረ ያለው ወንጌል ሳይሆን ወንጌል የሚመስል ሌላ ነገር ነው እየተነገረ ያለው። ስለዚህ ወንጌል ምንድነው? ወንጌል እንዴት ነው ሊነገራት የሚገባው? እዛ ላይ ነው ትኩረት ማድረግ የሚያስፈልገው እና ይሄ ነው። ከዚህ ጋር በተያያዘ በእርግጥ ቅድም አንተ ያነሳው ተሐድሳውያን ወንድሞች እነሱ ያው የራሳቸውን አስተዋጽኦ እያበረከቱ ነው። ከዚህ ቀደም እንደተናገርኩት የሚታይባቸው አንዳንድ መልካም ፍሬዎች አሉ። በዚህ እግዚአብሔር አገልግሎታቸውን ይባርክ። ትደጋገፋላችሁ እኮ እናውቃለን። ማለት እነሱ ተሐድሶዎቹ ኦርቶዶክስ ነን ብለው ቢሉም የግብ ግን አንድነት እንዳላችሁ አስባለሁና ይባርካቸው ሲሉ ይገባኛል። እሺ ያው እንግዲህ አሁን ተሐድሳውያን እኔ ከተሐድሳውያን ጋር ከአንዳንዶቹም ጋር ቅርበት ስላለ እነሱ እንደሚሉን ከአንዳንድ ስራዎቻቸውም እንደተረዳሁት ግባቸው አንድ ነው ስላልከው ነው። ያው እነሱም ሰዎችን ወደ እግዚአብሔር መንግስት ማፍለስ ነው፣ ከሰይጣን አገዛዝ
ከሲኦል ማላቀቅ ነው፣ ማስፈታት ነው። የእኛም ሩጫ ይሄው ነው። እዚሁ ምድር ላይ የምንኖረው ለዚሁ ብቻ ነው፣ ለዚሁ ተልእኮ ብቻ ነው። እዚህ ምድር ሌላ ተልእኮ የለንም እና ከዚህ አንጻር እንግዲህ ግባችን አንድ ነው ብሎ መውሰድ ይቻላል። ከዛ ውስጥ መሳተፍ ያልፈለጉት ማለት የቤተክርስቲያኒቷን ጓዳ ጎድጓዳ ያውቃሉ፣ መጽሐፍቷን ያውቃሉ፣ ከሊቃውንቷ አፍ ተምረዋል። ብዙ ሰው እንደው በሃይማኖቱ ላይ ይሄ ነገር ትክክል አይደለም ሲል ተሐድሶ የሚባለው ማዕከላዊ ቡድን ውስጥ ነው የሚቀመጠው። ብዙ ጊዜ ብዙ ምክንያት ይኖረዋል፣ ብዙ ምክንያት ይኖረዋል። እዛ ሀተታ ውስጥ መግባት ስለማልፈልግ ነው። እኔ ከሌ ጋር ብዬ ስም መጥቀስ አያስፈልገኝም። ግን እርሶ ካዩት አንጻር እንደው ከተሐድሶቹ ጋር ቢሆኑ ለእርሶ ምናልባት ጥሩ አልነበረም? ምናልባት ነው ምርጫው የራስዎትን አውቃለሁ፣ የወሰኑትም የመረጡትም እረዳለሁ። ግን ምን ተሐድሶ አይሳካም ብለው ተስፋ ቢስ አድርገው አስበውት ነው ወይስ ሌላ ምክንያት አለው? እንግዲህ ተሐድሶ አሁን እንደ ተቋም ከሆነ እሱ ከባድ ነው። ይሳካል ማለት እኔ አላውቅም። እርግጥ እግዚአብሔር ነው የሚያውቀው። እግዚአብሔር የራሱ አሰራር ስላለው እግዚአብሔር ሊያሳካውም ይችላል። ከልካይ የለበትም። እግዚአብሔር የሚሳነው ነገር የለም። ስለዚህ እንደ ተቋሙ ሙሉ ለሙሉ ተሐድሶዊት ተቋም ሊያደርጋት ይችል ይሆናል እግዚአብሔርማ ይችላል። ግን በእኔ አሁን በእኔ መረዳት ግን ተቋሟ ወደዛ ደረጃ ትደርሳለች የሚል እምነት የለኝም። ምክንያቱም አንደኛ ለመታደስ ተሐድሶን አክሴፕት ማድረግ ያስፈልጋል፣ መቀበል አለባት። የተሐድሶን ጽንሰ ሐሳብ አሁን እዚህ ያለውን ንትርክ ሳይሆን ገሌ የሚለውን አንተ ማነህ እኔ ማነኝ እንደዚህ የኢጎ ጨዋታ ምናምን ውስጥ ሳይሆን አሁን እሺ ከዛ የወጡትስ ከወንጌላውያኑ ከፕሮቴስታንቱ ጋር አብሮ ሰርተውኛል ሊያጠፉን ነው እንደዚህ ነው አይደል? አሁን አንዱ ተሐድሶን ላለመቀበል የሚደረገው ጥረት። እሺ እዛ ውስጥስ ያሉት እነዛ ከውስጥ የወጡት እንዲህ አይነት ጥያቄ የሚነሳባቸው በእንዲህ አይነት ስጋት የሚጠረጠሩ ከሆኑ እዛ ውስጥስ ያሉት በውስጥ ያሉት ሰዎች ተሐድሶን ይቀበላሉ ወይ አይቀበሉም? አንቀበልም እያሉ ነው። በተደጋጋሚ መግለጫ እየወጡ በተደጋጋሚ መጽሐፍ እየጻፉ እሱማ መቼስ አንድ ሁለት ተቃራኒ ሀሳቦች ሲመጣ አንቀበልም ብለዋል። ስለዚህ አንቀበልም ስላሉ ለመቀበል ፈቃደኛ ካልሆነ ምንድነው የምታደርገው? አሁን ለምሳሌ እግዚአብሔር እኔን ጠራኝ። ሲጠራኝ በፊት አድርገው እንደነበረው አልሰማህም ብዬ ጆሮዬን ድፍን ባደርግ አልቀበልም ብል በቃ ቀረው ማለት ነው እኮ ላይክ ዛት። አሁን በዛም ያለው ተሐድሶን በተሐድሶ ለመለወጥ ተሐድሶን መቀበል ያስፈልጋል። እና ተቋማ ደግሞ እንደ ተቋም እንደዛ አይደለም። የበለጠ እየተበላሸ የበለጠ ትርምስምሱ እየወጣ የበለጠ የስህተት ክህደት የሚባሉት ነገሮች ሁሉ ይታደሱ ተብሎ ጥያቄ የሚቀርብባቸው ጉዳዮች ሁሉ የበለጠ እየተባባሱ ነው እየሄዱ ያሉት። ስለዚህ የመታደስ ተስፋዋ ማለት እረዳውታለሁም ይገባኛልም። እኔ ለምሳሌ እንግዲህ ተሐድሶን ከዛ አንጻር ነው አሁን እኔ ተሐድሶ ውስጥ መቀላቀሉ ውጤታማ መስሎ ያልታየኝ። እኔ ሶስት ነገር አያለሁ። ለምሳሌ ተሐድሶን በሚመለከት በአንድ በኩል አሁን እርስዎ እንዳነሱት ከውስጥ ያለ ጽኑ ምካቴ ስላለ ለውጥ ላይመጣ ይችላል አንዱ። ሁለተኛው ደግሞ ማለት ተሐድሶን አልቀበልም ብቻ ሳይሆን ቤተክርስቲያን ስንዱ ነች፣ በቃ ጨርሳለች የሚል አንድ ጎራ ስላለ ማለት ነው። በሌላ በኩል ደግሞ የለም ምንም ተስፋም የላትም፣ ውስጥም ጠንካራ ነገር የላትም፣ ምንም የላትም፣ እንዲሁም መፍረስ ነው ያለባት ደግሞ የሚሉ ሰምቼ ስለማውቅ መፍረሷን የሚፈልጉም እንዳሉ ስለምናውቅ እሱን እፈራለሁ። እንግዲህ መፍረስ ከመጣ መታደስ ስለማይሆን ማለት ነው። ሶስተኛና የሁል ጊዜ ግን ልቤ ሸከም የሚሆንብኝ እናድሳለን ባዮቹ ወይም ተሐድሶዎቹ ቤተክርስቲያንን ለማደስ እንደው እነሱ የሚሉትን ነገር አንዳንዱን እኮ እቀበለዋለሁ። አሁን እኔ ኦርቶዶክሳዊ በሆነም ለምሳሌ አስተዳደራዊ ተሐድሶ ያስፈልጋል እኮ
ከብፁዕ ቅዱስ አባታችን በረከታቸው ወላችን ደርና ከአቡነ ማትያስ ጀምሮ ሁላችንም የምናምንበት ነው። አስተዳደራዊ ተሐድሶ ያስፈልጋል። አስተዳደራዊ መስተካከሎች ይፈልጋል። ግን ይሄን እናደርጋለን ባዮቹ ራሱ አቅሙ አላቸው ወይ የሚል ደግሞ ሌላ ሶስተኛ ጥያቄ አለ። አሁን የእርሶ በቃ ቤተክርስቲያን ማለት ቤተክርስቲያኒቱ ሙሉ በሙሉ ስለተቃወመች እዛ ጋር ከመልፋት ፍሬ ማያፈራ ትግል ከማድረግ ዞር ብሎ የራስን መንገድ ማድረግ ይሻላል የእርሶ አቅሙ? አይ እንግዲህ የአቅም ጉዳይ እንግዲህ የተሐድሶ ላይ የሚሰሩ ወገኖች ስላሉ እነሱ ራሳቸውን ለመሆኑ እናንተ አቅም አላችሁ ሆይ እንደዚህ እናድሳለን የምትሉ ብሎ ጥያቄውን ያው ለነሱ ማድረግ አይቀርም። ግን እርሶ አሁን የተሐድሶአውያኑ አቅም የለሽነት ሳይሆን የታዩት ወይ ምክንያት ያደረጉት እሱን አይደለም እኮ በግልጽ እንደነገሩኝ አልታደስም ለመታደስ ፈቃደኛ አይደለችም። ለመታደስ ፈቃደኛ ካልሆነች አንተ ማስገደድ አትችልም ነው። ግን ለምሳሌ በወረራ ምሳሌ ብንወስድ አንድ በሩን የዘጋን ከተማ ለመስበር ውስጥ ያለው ህዝብ እኮ ከተማውን በር መክፈት የለበትም ማለት የአሸናፊነት ጉዳይ ከሆነ ማለት ነው። ምን ማለት ነው? ለምሳሌ እንታደሳለን እናድሱን የሚል ሰው ከውስጥ ባይኖርም እንኳን የመልእክቱ ክቡድነት ጥያቄ ወደ ውስጥ እንዲስተጋባ በማድረግ ምናልባት ከውስጥ እንዲፈነዳስ ማድረግ አይቻልም። ግዴታ ኑልን እኮ ይባላል። ለምሳሌ መንግስታት እኮ ሲለዋወጡ አንደኛው መንግስት በቃ ይጨርሻሉ ኑ ተረከቡኝ አይደል፣ እምቢ ብሎ ሬዚስት እያደረገ በቆየበት ነው። ለሱ እንግዲህ እኛ የምንችለውን ሁሉ እያደረግን ለዛም እኮ በምንችለው ለምሳሌ ይሄ የመዳኑ ከመጽሐፍ ቅዱስ አንጻር የተሰኘው መጽሐፍም ያው የራሱ አስተዋጽኦ ይኖረዋል፣ የራሱ አበርክቶ ይኖረዋል። ልክ እና ይሄው ነው። ከዛ አንጻር ነው። እሺ አመሰግናለሁ። ከኦርቶዶክስ ቤተክርስቲያን ጉዳይ ወደ እርሶ መጽሐፍ ይሻገራሉ። ግን አንድ ጥያቄ ላንሳ። ዲያቆን ታደለ ሲሳይን ጨምሮ እሳቸው የሐመር መጽሔት ዋና አዘጋጅ ነበሩ። አሁን የሆኑ እርግጠኛ ስላልሆንኩ ነው። እሳቸውን ጨምሮ አንዳንድ በዚያው ዙሪያው ማውቃቸውን ሰዎች የእርሶን ከቤተክርስቲያን መውጣትና ደግሞ የሰጧቸውን አንዳንድ በየሚዲያው ላይ ያሉ መልእክቶች ካዳመጡ በኋላ ተስፋውን ነጋሽን እናውቀዋለን፣ በጣም ትሁት ሰው፣ በጣም የቤተክርስቲያን እውቀት ያለው ሰው፣ በአስተዳደራዊ በደል ተገፍቶ እንጂ በሃይማኖት ጉዳይ ያልወጣ ሰው ነው ብለው አስተያየት ሲሰጡ አይቻሉ። እኔ ያን ጥያቄ ልጠይቅዎት፣ ቀድሞ የነበሩት አገልግሎት ቢመለስሎት፣ ቀድሞ የነበሩት ደሞዝ ቢጠበቅሎት ወደ ኦርቶዶክስ ቤተክርስቲያን የመመለስ ፍላጎት አሉት? ያው ቅድም ከመጽሐፉ መታተም ጋር በተያያዘ ከአነሳው ጥያቄ ጋር ተመሳሳይ ነው። አሁን መጽሐፉን ከሆነ ጊዜ በኋላ እንደው ሀሳብ ቀይረ እንደዚህ ቢሉ ምናምን ነገር ካልከው ጋር ማለት ነው። ስለዚህ የማይቀየር እንትን ነው። አሁን የማይቀየር አቋም ላይ ስለሆነ ያለሁት ምን ጥያቄ የሚጋብዝ ደሞዙ ቢመለስም አገልግሎቱ ቢመለስም ተስፋ የለውም። ምን ይሰራልሃል? አሁን ደሞዙ ተመልሶ አገልግሎት የቱ አገልግሎት ነው? ከህይወት አገልግሎት ወደ ሞት አገልግሎት እንዴት ትመለሳለህ? ስለዚህ አሁን ዋናው የዘላለም ህይወት ጉዳይ ነው። ዋናው የመዳን ጉዳይ ነው። ስለዚህ ከዳንኩኝ የዘላለም ህይወትን ካገኘው ከበቂ በላይ ይበቃኛል። እሺ እንግዲህ ግል አቋሙን በደንብ አድርጌ ያከብራለሁ። መጽሐፉን አሁንም ገባበታለሁ፣ ግን ከንግግሮትም ስረዳ በጣም ዝግ ብለው ነው የሚያወሩት። እንዲሁም በላል በላ የሚባል ፕሮግራም አለ፣ እዛ ላይ እንዲጋበዙ ፈልጌ ነው ስል በላል በላ እኮ ሙግት ነው፣ እኔ ደግሞ ክርክር አልፈልግም አይነት ነገር ብለውኛል። መጽሐፎትም ላይ 2-3 ቦታ አንብቤያለሁ። ክርክር አያስፈልግም፣ ክርክር ጥቅም የለውም ከመጽሐፈ መክብብ ሁሉ እያጣቀሱና ይሄ ነገር አንዳች መንፈሳዊ መረዳት ውስጥ ገብተው ነው እርሶ እንዲሁ ጽሞናውን ረጋ ማለቱን መርጠውት ነው ወይስ ሌላ ሚስጥር አለው? ከሆነ ጥሩ ነው። ረጋ ያልኩ ከሆነ በጣም እኔ በህይወቴ እንደዚህ ቀዝቀዝ ያለ በላልበላ አድርጌ አላውቅም። በእርግጥ በጣም እየነገሩኝ እያጫወቱኝ ያለው ነገር በጣም ጠቃሚ ነው እና ምንድነው በእርግጥ ረጋ ማለት ጥሩ ነው በሁሉም ነገር። ረጋ ማለቱ ትንሽ በዛ ብዬ እኮ ነው። አይ በወዲያ በኩል ያለውንም ቁጣ ለማቀዝቀዝ ለማብረድ ሚሉትን ይላሉ ይጠቅማል። ለምሳሌ አንተ በላል በላ በሚለው ፕሮግራም ላይ እንደምታቀርበው አይነት እኔም ፈጠን ብልብህ አንተም ፈጠን ቦምብ የሆኑ ጥያቄዎችን እያነሳ ታስጨንቀኝ ነበረ።
አየህ አሁን እንደዛ እንዳይሆን ሆነ ማለት ነው። እኔም ያዝ አደረግኩ ማለት ነው። ረጋ በሚለው አመላለስ ይሄ በጣም ጥሩ ነገር ነው፣ ጥሩ ጥቅም ነው ለሁሉም ሰው ይሆን። ይሄ ለሌላውም ከመጠንቀቅ አንጻር ሊታይ ይገባው። በእርግጥ እኔ እንደዛ ብዬ አይደለም እንትን የምለው፣ ግን ለሌላውም መጠንቀቅ ለሌላውም ሰው ለምሳሌ አንድ ተቆጥቶ ሊገልህ የሚመጣ ሰው ቢኖር ስለ እውነት እንኳን ቢሆን ማለት ነው አንተ ስለ እውነት በመሞት ዋጋ ታገኝበታለህ። ነገር ግን ያ ሰው ተቆጥቶ አንተን በመግደሉ እሱ ደግሞ ዕዳ ይሆንበታል። በነፍሰ ገዳይነት በነፍሰ ገዳይነት ይጠየቅበታል። ስለዚህ ከአንተ አሁን ተቆጥቶ መጥቶ ሲገላ ስለ እውነት ነው አንተ ምንድን ማድረግ ያለብህ? አሁን ከዛ ሰው አንተ ከቻልክ ማለዘብ፣ አሁን ሰለሞንም በምሳሌው ላይ እንደሚናገረው ማለት ነው ነገርህን ቁጣ ታበርዳለች እንደሚለው ነገሩን ለማለዘብ መሞከር፣ ያን ሰውዬ ቁጣውን ሊያቀዘቅዝ የሚችል ነገር መናገር፣ እሱ በጣም ጥሩ ነው። እንደዛ በማድረግ አንደኛ ራስንም ታድናለህ፣ ከመሞት ትድናለህ። ሁለተኛ እሱንም ከነፍሰ ገዳይነት ታድነዋለህ። እና ረጋ ማለት ብዙ ጥቅም እንዳለው እኔ በህይወቴ ብዙ አይቻለሁ። እና ቸኩዬም ፈጥኜም ደግሞ የተጎዳሁባቸው ብዙ አጋጣሚዎች ነበሩ። እና ከዚህ አንፃር ምናልባት የእንትን ጊዜ ምንኩስናውን የብርቱናውን ሀሳብ ተጽዕኖ እንደውም ያን ጊዜ እኔ በጣም ፈጣን ነበርኩኝ። በእውነት ፈጣን ነበር። ሰም ችኩል ነበርኩኝ፣ በጣም ፈጣን ነበርኩኝ። በጣም በቃ አውደ ምሕረት ላይ ሲሰብኩ በፊት ጮክ ብሎ ይሰብኩ ነበር። አዎ እውነት? አዎ አውቃለሁ። እሱማ ቅኔ ቤትም የገባ ሰው ያው ቅኔ ይዘርፋል። አሁንም እኮ ስሰብክ አሁንም ይወጣል፣ ቀስ ብሎ እየጋመ ይመጣል። ጥሩ ንግግር ላይ ነው ምናልባት በጣም ዝግ ያለ የሚመስለው እንደዛ። ይሄ ገዳማዊነት ነገር ስለታየኝ ነው። ተጽዕኖ ካለ ብዬ ነው። እሺ በጣም አመሰግናለሁ መምህር፣ ወይንም ቀድሞ ዲያቆን። እንግዲህ ተስፋውን ነጋሽ በሚለው ነው የሚሄደው፣ ምንም ማዕረግ መጽሐፎት ላይ ስላልጠቀሱ። የመዳን እውቀት ከመጽሐፍ ቅዱስ አንጻር የሚል መጽሐፍ አለ፣ በቅርቡ ነው የታተመው። እውነት ለመናገር ይሄ መጽሐፍ ጄ ከገባ በኋላ በጣም ባጠረ ጊዜ ነው አንብቤ የጨረስኩት። በቂ ማስታወሻ ወስጄበት ለግሌ እውነት ተጠቅሜበታለሁ። እኔ ከእርሶ የሚለየኝ አንዱ በጣም መሰረታዊ ነገር ምንም ይሁን ተጽፎ ማይጠቅም ነገር አለ ብዬ አላስብም። የእርሶ የድሮ መጽሐፍትም ቢሆኑ ይሄ መጽሐፍ እንደ ማንኛውም መጽሐፍ በእውነት ጠቅሞኛል። ደግሞ ብዙ በጣም በግሌም ከቤተክርስቲያን እኔ ካለሁባት ቤተክርስቲያንም አንጻር የሚያጠያይቁ ብዙ ነገሮች አሉ። እነዚያ ክርክሮች ውስጥ ብዙ መግባት አልፈልግም በሁለት ምክንያት። አንደኛ እስኪ ሌሎች መጽሐፉን ያንብቡት፣ ይዩት በደንብ። በቅርቡ ነው የወጣው፣ ወር አልሞላውም ካልተሳሳትኩኝ አይደለም። ስለዚህ በደንብ ይታይ የሚለውን ማድረግ እፈልጋለሁ። ሁለተኛው ደግሞ አንዳንዱ የግሌ አቋም የግሌ መልከታም ስለሆነ እርሱን ምናልባት ከዚህ ቀረጻ በኋላ በግሌ ብንጨዋወተው ጥሩ ነው። አንድ ሁለት ሶስት ነገር ግን ከመጽሐፉ ላንሳ። የመዳን እውቀት ከመጽሐፍ ቅዱስ አንጻር ነው የሚለው። ምንድን ነው የመዳን እውቀት? እኔ ብዙ ጊዜ ሰዎች መንገድ ላይም ጮክ ብለው ሲሰብኩ ሰምቼ አውቃለሁ። መዳን በሌላ በማንም የለም፣ ትድኑ ዘንድ እንድትድኑ የሚባል ነገር። እንዲሁም ልጅ ሆኜ እንዴ ታመናል እንዴ ሁሉ እል ነበር። ምንድን ነው የመዳን እውቀት? እሱን ነገር እናንሳውና ወደ መጽሐፉ ይዘት እንገባለን። የመዳን እውቀት ማለት ከእግዚአብሔር ከአዳኛችን ከእግዚአብሔር የሚሰጥ አምላካዊ መገለጥ ማለት ነው። ከራሱ ከአምላካችን ከእግዚአብሔር የሚሰጥ በዚህ ዓለም ላይ ብዙ እውቀቶች አሉ እና የተለያዩ እውቀቶች የተለያዩ ስያሜዎች አላቸው። ነገር ግን ከእግዚአብሔር የሚሰጠን እግዚአብሔር የመዳን እውቀትን ብቻ ሳይሆን በእርግጥ ሌሎች እውቀቶችንም ይሰጠናል። ነገር ግን ዋናው እና እግዚአብሔርን ራሱ ዋጋ ያስከፈለው ነገር ቢኖር የመዳን እውቀት ነው እና ያ የመዳን እውቀት ደግሞ በመጽሐፉ ውስጥ ተገልጦልናል። እግዚአብሔር በመጽሐፉ በኩል ለእኛ ነግሮናል። በመጽሐፍ ቅዱስ በኩል ያንን በመጽሐፍ ቅዱስ ላይ
የተገለጠውን የእግዚአብሔርን ስጦታ የሚያሳይ ነው የመዳን እውቀት። 360 ገጽ አካባቢ ነው የፈጀው። ትልቅ እኔ በስም በዝና ማውቃቸው ሰዎች አንዳንዶቹ በትምህርት ቤትም መጽሐፍ ቅዱሳዊ ትምህርት አካባቢ ስላለፍን እንደ ቤተክርስቲያን እናውቃቸዋለን አንዳንዶቹን እና ነጋሽ ሰለሞን ከበደ እንደ ዶክተር ተስፋዬ ሮበሌ አይነት ጸሐፍት አስተያየት ሰጥተውበታል መጽሐፉ ላይ። ከፍተኛ የሆነ ወደ ግዕዝ ያዘነበለ ነገር አይቼበታለሁ። ማለት ቋንቋው አገላለጡ ትንሽ ጸነን ይላል፣ ጠንካራ ቋንቋ ይጠቀማል በደንብ። የመዳን እውቀት አይነትን ነገር እንግዲህ አሁን እርሶ እንዳሉኝ አምላካዊ መገለጥ ሆኖ ሁሉ ሰው ሊያውቀው የተገባ አይነት ነገር ሆኖ እንዲህ ባለ ረቀቅ ጠለቅ ባለ ቋንቋ መጽሐፍ ተገቢ ነበር? አይ የሚጸን እንኳን አይደለም አቀራረቡ ለሁሉም ሊረዳው በሚችለው ለሁሉም ተደራሽ ሊሆን በሚችል መንገድ ነው እንትን ያለው። የንባብ ፍሰቱም ብዙ የሚከብድ አይደለም፣ ለማንበብም ለመረዳትም የሚከብድ እንዳይሆን ብዙ ጥረት አድርገን። አይ ለሌላውም ሰው ቢሆን አሁን ላለው ከ2000 ዓመተ ምህረት ወዲህ ለተወለደው ትውልድ ግን ምናልባት አማርኛዎቹ አንዳንዶቹ በጣም ግዕዛዊነት የተጫናቸው ስለመሰለኝ ምናልባት እንግዲህ አማርኛዎቹ ያው የመዝገበ ቃላት አማርኛ ነው የተጠቀምነው ሙሉ በሙሉ። አሁን እዚህ ላይ አርቶቱ ላይ የተሳተፉት ባለሙያዎች እነዚህ ፕሮፌሽናል አርታዮች ናቸው፣ ባለሙያዎች ትልቅ ባለሙያዎች ናቸው። እና እንደዛ ስለሆነ እነሱም ሲገመግሙ የአርቶቱን ስራ ሲሰሩ ሙያዊ አርቶት ነው የሚሰሩት። እና ለዛ ለሙያዊ አርቶታቸው ደግሞ የሚጠቀሟቸው መርጃ መጻሕፍቶች አሉ፣ መዛግብተ ቃላት አሉ። እንግዲህ እነዛን መዛግብተ ቃላት መጠቀማችን ምናልባት እንደዚህ የተለየ አይነት አተያይ ሊፈጥር ችሎ ይሆናል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ መሰረታዊ ትምህርት ተምረው ማደጉ፣ በዓለም አገልግሎት ትምህርት መማሩ በቋንቋ ላይ ያበረከተሉት መዋጮዋል። ብዙ ጸሐፍትም የሚወጡት ያው ይታወቃል ከኛው ቤተክርስቲያን ስለሆነ የቋንቋም ችሎታ ጭምር ነው ቤተክርስቲያን ያለው ማለት እንዲሁ ዝም ብሎ መንፈሳዊ ነገር ብቻ አይደለም። በዚህ ረገድ በእርግጥ ያው ማይካድ ሀቅ ነው። ቅድም እንዳልኩ ይሄኛው መጽሐፍ ስንጠቀም የተጠቀምንባቸው መዛግብተ ቃላት የነዚያ ባለቤቶች እዛ ቤት ውስጥ ያሉ ሰዎች ናቸው ማለት የነበሩ። እነ ደስታ ተክለወልድ እና የኪዳነ ወልድን የተጠቀምነው እነሱ እዛ ውስጥ የነበሩ ናቸው በፊትም። ስለዚህ የእነሱ ስራዎች ስለተጠቀምን ጥሩ ኢምፓክት አላቸው፣ በደንብ መዋጮ ነበረው ማለት ነው። የግዕዝ ፊደላትን እንግዲህ አሁን አማርኛ ላይ የምንጠቀማቸው ፊደላት ከግዕዝ የተወረሱ ስለሆኑ ነው የግዕዝ ፊደላት ማለቴ። በኋላ አማርኛ ላይ ብቻ የሚያሉ የተወሰኑ ጥቂት ፊደላት አሉ። በእርግጥ እነዚያን ፊደላት በመጠቀም ረገድ ጭቅጭቅ አለ በማህበረሰባችን ዘንድ። አሁን ከመንፈሳዊ ነገር ወጥቼ ነው ከቤተክርስቲያን ወጥቼ ነው ማወራው። በሐመር ውሃ ሲጻፍ የቃላት የትርጉም ልዩነት ያመጣል። በሐሌታ ውሃ ሲጻፍ እንደዚህ የሚባሉ አሉ። እርሶ በደንብ ያውቋቸዋል በትምህርት ቤት ስላለፉ። እንዲህ አይነት ጥንቃቄ ማድረግ በእኛ በኦርቶዶክሳውያን በኩል የተለመደ ነው። ሚስጥር ያፋልሳል። ምክንያቱም እያንዳንዱ ፊደል ቃል አይደለም፣ እያንዳንዱ ፊደል እያንዳንዱ ነቁጥ ትርጉም ስላለው። እርሶ ደግሞ ከዚህ ቤተክርስቲያን አስተምሮ አስተሳሰብ ወጥተው አሁን የጻፉት መጽሐፍ በጣም በጥንቃቄ የተሞላ ነው። ፊደል ተጠንቅቆ መርጦ ነው። ተስፋሁን ነጋሽ ከሚለው ተስፋሁንን ከጻፉበት የግዕዙን ኮነ ነው የወሰዱት። እንዲህ ሀን ማለት ነው። እና እንዲህ አይነቱን ጥንቁቅ ፊደል አመራረጥ መከተል አስፈላጊ ነበር። ምክንያቱም አያስፈልጉም የሚሉ ስላሉ በኋላ በአንዲት ቃል ምሳሌ አድርጌ ስለማነሳ ማለት ነው። እንግዲህ አያስፈልጉም የሚሉበት ምክንያት ሊኖራቸው ይችላል። ስለዚህ እሱ ለነሱ ይተዋል ማለት ነው። ብዙ ምክንያት ለምሳሌ አንድ ሁለቱን ላንሳ። እኔ እንዲሁ በቃል ማስታወሳቸውን ለምሳሌ የፍቅር እስከ መቃብር መጽሐፍ ደራሲ ክቡር ዶክትሬት ያገኙት አርበኛው ሐዲስ ዓለማየሁ አያስፈልጉም እንደዚህ አይነት እንግዲህ ብለው ሊሆን ይችላል። አሁን ትልቅ ሰዎች እንደዛ ሊሉ ይችላሉ። ግን ምንድነው አሁን እነሱ ያሉበት አንድ ምክንያት የሆነ ምክንያት ሊኖራቸው ይችላል። ሌላኛው ደግሞ በዋናነት እኔ ግን የሚታየ ምናልባት ጠቀሜታቸውን ካለማወቃቸው ያስፈልጋል
የመልክዓ ፊደላቱን ሆሄያት ጠቃሚነት ምናልባት ባለማወቃቸው፣ ባለመረዳታቸው፣ ባለማስተዋላቸው ሜቢ እንደዛ ከሆነ እኔ ክርክር ስላለኝ ነው። እነዚያ ፊደላት ትርጉም ያላቸው ለምሳሌ ሌሎችም ስም መጥቀስ ስላልፈለኩ ነው። ዩኒቨርሲቲ አካባቢ ስነ ጽሁፍን ቋንቋን የሚያስተምሩ ሰዎች የሚሉት እነዚህ ፊደላት ግዕዝ ውስጥ ነው የትርጉም ልዩነት የሚያመጡት። ግዕዝ ውስጥ ነው ቦታቸው። አማርኛ ውስጥ ሲመጡ ሰባቱም ሀ የሚለውን ድምፅ የሚሰጡ ሆሄያት አንድ አይነት ትርጉም ነው ያላቸው። ስለዚህ ሰባቱም ተጠቅሞ ከመምታታት በአንዱ ብቻ መሄድ ይሻላል አይነት አቋም ነው ያላቸው። እንግዲህ አማርኛ ላይ ሌላ ቋንቋ ስለሆነ ግዕዝ ስላልሆነ እኔም ይሄን በተወሰነ ስለምጋራው ማለት ነው። ያው ይሄ የራሱ የሆነ የክርክራው ስላለው አሁን ከዛኛው እንውጣና መልክዓ ፊደላትን መጠንቀቅ ግን ተገቢ ነው፣ ጠቃሚ ነው። ምክንያቱም እያንዳንዳቸው ሆሄያት አጻጻፋቸው የሚሰጠው ትርጉም አለ። የሚሰጠው ትርጉም ስላለ የተዛባ ትርጉም እንዳይኖር፣ የተሳሳተ ትርጉም እንዳይኖር ሆሄያቱን መጠንቀቁ ጥሩ ነው። ከቤተ ክርስቲያኒቱ ጋር ምናምን እኔ እንደ ቤተ ክርስቲያን አላውቅም። እንግዲህ እዛ ቤተ ክርስቲያን ውስጥ ሆኜ የተወሰኑ መጻሕፍቶችን እንግዲህ ለመጻፍ ሞክሬያለሁ። ስጽፍ አንደኛው የተወሰኑ አሏቸው ከደርዘን በላይ ናቸው እና አንዱም በጥንቃቄ የተጻፈ አይደለም። አንደኛው መጽሐፍ መልክዓ ፊደላትን የጠነቀቀ አይደለም። አንደኛውም ሰዋሰዋዊ አገባብን የጠነቀቀ አይደለም። ለምሳሌ ተስፋሁን ብለው እርሶ ስሙን ጽፋ ያሳተሙት እዚህኛው መጽሐፍ ላይ ነው። በዚህኛው ልክነኝ ከዚህ በፊት በኦርቶዶክስ ክርስቲያን እያሉ ያሳተሟቸው መጽሐፍት በሀሌታ ውሃ ነበረሽ እና ስለዚህ እንግዲህ አንዱ መጻሕፍቶቹን እንዳይፈለጉ የሚያደርጋቸው አንዱ የአጻጻፍ ዝርክርክነቱ። አሁን እዛ ማህበረ ቅዱሳን ያሳተሙ ሆነ ሌሎች ያሳተሙት መጻሕፍት እንደ ሃይማኖታዊው መንፈሳዊው ይዘታቸው ብቻ ሳይሆን የአጻጻፍ ቴክኒካቸውም የተበላሸ ነው፣ ጥሩ አይደለም እና ከዛ አንጻር ምንም የሚያንጽ ነገር አይታይባቸውም። እንደው ይሄኛውን እንኳን ይሄኛውን እንዳትል አሁን ለምሳሌ ይሄኛውን መጽሐፍ አንተ አጻጻፉን አደነከው ቢያንስ። አዎ ምንም በፊደል መረጣው ጉዳይ እኔ የቤተ ክርስቲያንን ፈለግ የተከተለው ነው ስላገኘሁት በተለይ አሁን ስለዚህ አሁን በዚህ መጽሐፍ ከዚህ መጽሐፍ አንድ የአጻጻፍ ስልትን ልትማርበት ትችላለህ። አንድ የሚያንጽ ነገር ይሄንን ታገኛለህ ከስነ ጽሁፍ አንጻር ማለት አንዱ እሱ ነው። ሁለተኛው ብዙ ሰው አድካሚ እንዳይሆን ደግሞ ሰጋለሁ። አሁን ለእኔ ጥሩ ነው፣ ቆንጆ ነው፣ መልከ ግቡ ሆኖ አግኝቼዋለሁ። ለአንዳንድ ግን እንደዚህ አማርኛ መጽሐፍትን ለማንበብ ብዙ ላለመደ አይን ግን ያው መልመድ አለባቸው። አሁን ምንድነው አሁን እኔም እንኳን አላውቅም ነበር። አሁን ይሄን መጽሐፍ አርቶት የሚሰሩ ሰዎች ናቸው ይሄን ኮሬክሽን የሰጡት። እኔ አይደለሁም እኮ እኔ የመጀመሪያው ረቂቅ ብትመለከተው እንደዚህ አይደል፣ እንዲህ አይነት አስተያየት አልነበረም የምትሰጠው። እና የመጀመሪያው ረቂቅ እኔ ጽፌ ሰጠው። ረቂቁን ጽፌ ስሰጥ አርታኢዎቹ የለም በዚህኛው ፊደል ይሄኛው ነው የሚጻፈው፣ በዚህኛው ፊደል ይሄኛው ነው የሚጻፈው ብለው እነርሱ የአርቶቱን ስራ ሰሩ። ከዛ ብዙ ትምህርት አገኘሁ፣ ብዙ ተጠቀምኩ በእነሱ እና በዚህ አጋጣሚ አርታኢያኑ ምስጋና ይገባቸዋል። እግዚአብሔር ያክብርልኝ፣ እድሜ ጤና ይስጥልኝ። አሜን። ጥሩ ነው የፊደል መረጣው ጉዳይ። እኔ በግሌ በደንብ ተመችቶኛል። ግን አንድ መሰረታዊ ነገር እዚህ ጋር ላንሳ። እንደው መጽሐፉ በደንብ ሰዎች እጅ ደርሶ በደንብ ከተነበበ በኋላ የምንነጋገርበት ይሆናል። እግዚአብሔርን ተስፋ አደርጋለሁ። በግሌም ደግሞ በመጽሐፍት ላይ ብቻ ተኮረ መጽሐፍ ዳሰሳ አይነት ፕሮግራም ለማዘጋጀት እየጸለይኩ እየተዘጋጀው ስለሆነ ምናልባት ያኔ የምንገናኝ ይሆናል። ገጽ 188 ከእርሶ መጽሐፍ ላንብብ። ረዘም ያለ ምንባብ ነው። የፊደል መረጣ ላይ ያሉትን አንድ አቋም ስለሚያንጸባርቅ የአማርኛ ቃል እንደሆነ የተገለጸው ድነት ብቻ የሚለው ማለት ነው። የአማርኛ ቃል እንደሆነው የተገለጸው ድነት የሚለው ቃል ለድህነት ወኪልነት ካልቸገረ በቀር ብዙ አያስፈልግምና ድነት ከሚለው ድህነት የሚለው አጠራር አጻጻፍና ስያሜ ጥሩ ይመስለኛል። ሌላው መንገድ ይላሉ በአማርኛ ስነ ጽሁፍ ውስጥ በሞክሼ ሆሄያት ማለትም ሁለቱን አይነት ሀዎች ያስቀምጣሉ። ድህነት የተጻፉ ቃላት አነባበባቸው በቅንፍ ውስጥ ፕሮናንሴሽን እንዴት መሆን እንዳለባቸው ወስነው የሚያመላክቱ ማስረጃዎችና ትዕምርቶች ወይም ምልክቶች ባይኖሩ እንኳ ድምጸታቸውና ትርጉማቸው ትራንስሌሽን
ግን በቃላቱ መልክዓ ፊደላት መለየትና ማወቅ ነው። ድህነት በሚለው ቃል ውስጥ ህ እና ነ ላልቶ ሲነበብ መዳንን፣ ድህነት በሚለው ቃል ውስጥ ህ እና ነ ጠበቅ ብሎ ሲነበብ ማጣትን ያመለክታሉ ይላሉ። እመጣበታለሁ፣ መለሳለሁ። እርሶ እዚህ መጽሐፍ ላይ የመዳን እውቀት ነው እንግዲህ መጽሐፉ ርዕስ፣ ስለ ድህነት ነው የሚያወሩት ወይም ስለ ድህነት ነው የሚወራው። ነገረ ድህን ነው የምንለው። በብዙ ወንጌል አማኞች ዘንድ በዚህ ርዕስ ሲጻፍ ድነት የሚለው ቃል ነው ጥቅም ላይ የሚውለው። እንዲሁም መጽሐፍ ማንበብ የምትወድ ከሆነ ብሎ አንድ ሰው በስጦታ በቅርቡ የሰጠኝ አንድ አዲሱ መደበኛ ትርጉም የሚባል የስድስቱ መጽሐፍት ማጣቀሻ ያለው ነገር መጽሐፍ አይቻለሁ እና እዛም ላይ ድነት የሚል ነው ያለው። በዚያ መጽሐፍ ስራ ላይ የተሳተፉት ዶክተር ተስፋዬ ሮበሌ አይነት ሰዎች እንኳ ሳይቀሩ ያንን አካሄድ ተቀብለውታል። ድነት የሚለው እኚህ ሰው በነገራችን ላይ ለዚህ መጽሐፍ አስተያየት የሰጡ ናቸው። በሌላ በኩል ደግሞ እርሶ የለም ድህነት ነው ተብሎ መጻፍ ያለበት፣ ድነት ብሎ ማሳጠሩ ተገቢ አይደለም፣ አሻሚ እንዳይሆን ድህነት ከሚለው ጋር ማጣት ከሚለው ጋር አሻሚ እንዳይሆን ነው የተገደፈችው፣ እንደዛ መሆን አልነበረበትም ብለው እርሶ መልስ ይሰጣሉ። ይሄ እንግዲህ በወንጌል አማኞችና በኦርቶዶክሶች መካከል ያለ ኢቭን የአንዲት ቃል ልዩነት ነች። ለምሳሌ ያረጋል አበጋዝንም አነሳለሁ፣ በኋላ መጣበታለሁ። ያረጋል አበጋዝንም ጉዳይ እሳቸው እዚህ መድሎተ ጽድቅ መጽሐፋቸው ሁለተኛው ገጽ ላይ ገጽ 211 ግርጌ ማስታወሻ 132 ነው ማጣቀሰው ድነት የሚሉት ድህነት ለማለት ነው ብለው አርመው ያልፋሉ። እንዲህ አይነት የቋንቋ መደበላለቅ አለ። መጀመሪያ ነገር ድነት ነው ድህነት ነው ትክክለኛ አማርኛ። ከዚያስ እርሶ እንደነ ዶክተር ተስፋዬ ሮበሌን አይነት እንደነ ጋሽ ሰለሞን ከበደን አይነት ሰዎች ባልተከተለ አቋም ድህነት ነው መባል ያለበት መግባት አለበት ያሉበት ምክንያት ምንድን ነው? በደንብ ጊዜ ወስዶ ያስረዱን። ያው የሚባለው ድነት ሳይሆን ድህነት ነው ተገቢው ትክክለኛው ድህነት። ድህነት ማለት ያው ግሱ ምንድን ነው? መነሻ ግሱ ድህነት የሚለው ቃል ዳን ነው። በእንትኑ ላይ አሁን ኪዳነ ወልድ ክፍሌና ደስታ ተክለወልድ እስኪ መነሻውን እስኪ አንብበው እሱ ላይ በእርሶ መጽሐፍ ላይ ለምሳሌ የስነ ቃላዊ ወይም ሰዋሰዋዊ አፈታት ይሉና ሰዋሰዋውያን መዳን፣ ድህነት ወይም በቅንፍ ውስጥ ሳልቬሽን የሚለውን ቃል ሲፈቱ ከመሰረታዊ አተረጓጉሙና የአጻጻፍ ስልቱ ተነስተው መሆኑን እናስተውላለን። ለምሳሌ የኪዳነ ወልድ ክፍሌ መዝገበ ቃላት ድህነት፣ መዳን፣ መፈወስ፣ ደህንነት፣ ጤና በማለት ይፈታዋል። አሁን እሱ ውስጥ ድነት የሚል ቃል የለም። እሺ፣ ስለዚህ አሁን ከድህነት ከመዳን ከጤና ከመፈወስ ጋር ተያይዞ የተገለጸው ቃል ምን የሚለው ነው? ድህነት የሚለው ቃል እሱ የኪዳነ ወልድ ነው። የደስታ ተክለወልድንም ደግሞ አንብቦ ቀጥሎ ከዛው ያለ ገብቶኛል። የደስታ ተክለወልድን ደግሞ እመለስበታለሁ። አዲስ የአማርኛ መዝገበ ቃላትን ነው ያጣቀሱት። ከመዝገበ ቃላታቸው ላይ 1962 የታተመውን ገጽ 362 ማለት ነው። እሳቸውን ደግሞ የደስታ ተክለወልድ መዝገበ ቃላትም መዳን በቅንፍ ድሂን፣ ድህነት፣ መፈወስ፣ መትረፍ፣ ማምለጥ በማለት ተረጉመዋል ይላል። ስለዚህ አሁን መነሻ ገጾቻቸው እነዚህ ናቸው ማለት ነው። የሚራቡትም በእነዚሁ መነሻነት ነው ማለት ነው። እና ስለዚህ ትክክለኛ ድነት የሚባል ምንድነው ችግሩ? ድነት የሚለውም ደግሞ ሌላ ትርጉም አለው። አሁን በኪዳነ ወልድ ክፍሌ ውስጥ እሱ ምንድነው ሌላ የተሰጠው ያስቀመጡት አለ። እርሶ የኔ ዳሰሳና ምልከታ ይላሉ እርሶ መጽሐፍ ላይ ገጽ 189 ላይ የኔ ዳሰሳና ምልከታ ቁም ነገር የትርጉም ለውጥ የሚያመጡ ቃላት ልዩ ትኩረት ያሻቸዋል የሚል ነው። በተጨማሪም አንዳንዶች ድነት የሚለውን ቃል ሲያነብቡና ሲናገሩ ነን አጥብቀው ስለሆነ መጎንበስ፣ አጎነባበስ፣ ጎንባሳነት፣ አንገትን መድፋት የሚለውን ትርጉም ያመጣል። ይሄ ነው ይላሉ ትርጉሙ። ስለዚህ ድነት ማለት መጎንበስ ማለት ነው። እንደዛ ነው። አሁን መዛግብተ ቃላቱ የሚሉት እሱን ነው። እንደዛ ይላል። እንዲህ አይነት ትርጉም አለው ብለው ይነግሩናል ነው አሁን እኛ መነሻ ያደረግነው። ይህ ከሆነ ደግሞ ይላሉ ይህ ደግሞ በውስጠ ዘነት ሳልቬሽንን ሳይሆን ዲስትራክሽንን ነው የሚያንጸባርቀው። ስለዚህ በጣም ተቃራኒ ትርጉም ይኖራል። ተቃራኒ ትርጉም ያለውን እንትን ይላል ነው። በዋናነት ይሄ ኮሬክሽን የተሰጠው አዲሱ መደበኛ ላይ ነው። ከመነሻውም ሲጀምር እሱ ላይ ነው እንዲህ ቢደረግ የሚል እንደ ምክረ ሀሳብ አይነት ነገር ነው። የገረመኝ ምንድን ነው ለምሳሌ አዲሱ መደበኛ ትርጉም አማርኛ መጽሐፍ ቅዱስ ትርጉም ስራ ላይ የተሳተፉ ሰዎች ደግሞ በዚህ በኩል ለእርሶ መጽሐፍ እውቅና ሰጥተዋል። ለዛ ነው የገረመኝ። ያው ትሁታን ስለሆኑ ምሁራኑ ለምክንያት አይነት ቦታ ይሰጣሉ ማለት ነው። ትሁታን ስለሆኑ እነሱ ይኸውልህ እውነተኞች ስለሆኑ ትሁታን ስለሆኑ
እንደገና ደግሞ የተጠቀሙበትን ምክንያቱን ስለሚያውቁት ነው። በችግር ነው ያን ያደረገው ከሐሳቢነት ሌላ ምንም አይነት ሞቲቭ የላቸውም። ለአንባቢው ከማሰብ ከቅንነት አንፃር ድህነት የሚለውን ቃል ድህነት እያሉ እያነበቡ ሰዎች እየተቸገሩ ነው። ስለዚህ ድህነት ብለው እንዳያነቡ ህን አጥፍቶ ድነት የሚለውን ቃል ብንጠቀም ብለው ያደረጉት ነገር ነው። ግን ይህን ሲያደርጉ ትንሽ እነሱ ተሳሳቱ ብዬ ያሰብኩት ነገር ምንድነው? አሁን ከአርታዮች ከተርጓሚውም ጋር ስንነጋገር ከጋሽ ሰለሞን ከበደም ከነጋሽ ንጉሴ ቡልቻም ከሌሎቹም ጋር ስንነጋገር በእርግጥ ባለሙያዎችን ያው ከሚጠቀሙባቸው የመርጃ መጻሕፍቶች በተጨማሪ ሌሎች ባለሙያዎችን የግዕዝ ባለሙያዎችንም ጭምር ያማክሩ እንደነበረ ምናምን ነገር እሱንም ጭምር ነግረውኛል። ግን ድነት የምትለውን ቃል ሲጠቀሙ የእሷን ትርጉም ያዩዋት አልመሰለኝም። ትርጉም አላት ድነት የምትለው ቃል ብቻውና ያ ትርጉሙ ደግሞ መጎንበስ ከንትኑ ተቃራኒ የሆነ ሌላ ሐሳብ የተሸከመ ትርጉም ሆነ። ስለዚህ ከዚህ አንፃር እንደው ቀለል አድርጎን ከዚህ አንፃር በቀጥታ ያ የግዕዙ ትክክለኛ ነው የተባለው አለ አይደለ? እሱን እንዳለው ወስዶ የፕሮናንሴሽን ችግር ከሆነ ደግሞ የአነባበብ ችግር ከሆነ ከቻለ ልክ አሁን የውጭ ሀገራት አንዳንድ መልካ ፊደላት ላይ እንደሚደረጉ ትምህርቶች ይደረጋሉ፣ ምልክቶች ይደረጋሉ። ለአማርኛ አዲስ አለማየሁ ፍቅር እስከ መቃብር ላይ እንደሞከሩት ማለት ነው። አንዳንድ ነቁጣ ለማድረግ ሞክረዋል። እንደዛ ያሉ ነቁጦችን ምልክቶችን ለማድረግ እንደሱ ያሉ ክሬኤት ለማድረግ ይሄ በእርግጥ ለሁሉም ይጠቅማል። የስነ ጽሁፍ ባለሙያዎች በዚህ ጉዳይ ላይ ቢያስቡበት ለብዙዎች መፍትሄ የሚሆን ሐሳብ ሊያመጡ ይችላሉ። አንዱ እሱ ነው። ሁለተኛ ደግሞ ያ ካልሆነ ሌላ መግለጫ መስጠት። አሁን ድህነት መዳንን ከሆነ በዚህኛው ይጻፋል። ድህነት መቸገርን ማጣትን ለማመልከት ከሆነ ደግሞ በዚህኛው ይጻፋል ብሎ እዛም ጋር አጠር ያለች መግለጫ አስቀምጦ ማለፍ ይቻል ነበር። አሁንም እንደዛው አድርጎ አስተካክሎ ማለፍ ይቻላል። የተለየ ነገር የለውም። ገብቶኛል። ባለሙያዎቹም ይሄንን ስለተረዱ ነው ይሄንን ሐሳብ ተቀብለውት እኔ በደንብ የምቀበለው ማከብረው ሐሳብ ነው። ያው እንግዲህ እንደሚያውቁት በብራና ፍቃ ብዕር ቀርጻ ቀለም በጥብጣ ፊደል አዘጋጅታ ከራስ ጋር ለማያያዝ መጽሐፍትን ያቆየች ቤተክርስቲያን የመጣችበት ሂደት ነው። ለምንድን ነው ይሄን የምለው? ቅድም እንዳነሳሁት ዲያቆን ያረጋል አበጋዝ መጽሐፎቻቸው ላይ በእናንተ በወንጌል አማኞች በኩል የሚጻፉትን መጽሐፍት ፊደል እንኳን እያረሙ ነው መልሰው ደግሞ የሚተቹት። እንዲህ አይነት ነገር ስላየሁ ነው። አንድ ግል ያረጋልን እኮ መጽሐፉን ያላረሙ ያረጋልን። እሺ አሁን ጥሩ ብለሃል። ቅድም የኔን መጽሐፍ አድንቀሃል ከመልክዓ ፊደላቱ አንፃር። ስለዚህ ያረጋልን መጽሐፍ የምታደንቅ ከሆነ እስኪ የኔን መጽሐፍና ያረጋልን መጽሐፍ ጎን ለጎን አስቀምጠህ በይዘት ተመልክተው። በይዘት እንደው ይዘቱን ተውና እንደው መልክዓ ፊደላቱ እርስዎ ከፈቀዱልኝ እኮ አልኩኝ። እኔ አሁን የመጽሐፍ ግምገማ አይነት ነገር ስለሚጀምር በደንብ ይነበብ እስኪ ትንሽ ብዬ ነው። ከዲያቆን ያረጋል አበጋዝ ጋር በፊት በነበራችሁ አገልግሎት ትውውቅ እንዳላችሁ መረጃ አለኝ። እኔ ካማሽ አካባቢ ምናልባት ካልተሰው በቤንሻንጉል። እዚህኛው መጽሐፎት ላይ ግን የመዳን ዕውቀት ከመጽሐፍ ቅዱስ አንፃር የሚለው መጽሐፎት ላይ ከእሳቸው መጽሐፍ በተደጋጋሚ ያጣቅሳሉ። በጣም ጠንከር ያለ ቋንቋ ነው የሚጠቀሙት እሳቸውን ለመግለጥ። ያው የሃይማኖት ልዩነት እንዳለ አውቃለሁ። እንደው ማንበቡ ይቆየኝ ብዬ ነው። በተለይ በኢንድ ኖቶቹ በመጽሐፉ መጨረሻ ገጾች ላይ ከእሳቸው መጽሐፍ አጣቅሰው ሲጀምሩ ዲያቆን ያረጋል አበጋዝ እንዲህ ብለዋል በዚህኛው መጽሐፋቸው ከማለት ይልቅ እሳቸውን ትንሽ በራሱ ቋንቋ ገለጥ አድርጓቸው ነው የሚገቡት። በሰላም ነው ወይስ የግል ጸብ አላችሁ? ያረጋል የግል ጸብ የለን፣ ወዳጄ ነው። ትገናኛላችሁ? ተደዋውላችሁ ታውቃላችሁ? መጽሐፉን አይተው ገምግመው ያውቃሉ? የት እንዳሉስ ያውቃሉ? አይ አሁን የለንም፣ ግን ያው በመጀመሪያ በነበረን እንትን ወዳጄ ነው፣ የቅርብ ወዳጄ ነው።
በጣም እንደሚወደኝ አውቃለሁ። በጣም ያን ጊዜ ከቤተ ክርስቲያን በነበረው እንትንም በአንዳንድ በሚችለው ሲያግዘኝ ነበር። ያው አንዳንድ አገልግሎቶችንም አብረን ለማድረግ ሞክረናል። እንደዚህ ቅድም እንዳነሳው እዛ ካማሽ አካባቢም በነበረ በተለይ አንዲት ዶክተር ዘውዴ ገብረ እግዚአብሔር የምትባል እህት ከእሷ ጋር እሷ በምታደርገው አስተዋጽኦ ያው እንደዛ እናደርግ እናገለግል ነበረ። ሐመር መጽሔትም ላይ አብረን ስንሰራ ነበር እንደዚህ። ስለዚህ የተለየ ጸብ ምናምን ነገር የለንም። እሱም ያውቃል፣ እንደምወደው እንደማከብረው ያውቃል፣ ያደርጋል። በዚህ መጽሐፉ ግን እንደዛ አልታየኝም። ምን ይለዛ ነው? ያው ሀሳብ ነው መጽሐፉ። ያው እንደ እንኳን ያደርጋልን የአዲሱ መደበኛ አርታ ያንንም እንኮ እንትን ብሏል፣ ተችቷል። ትክክል ያልሆነውን ነገር ትክክል አይደለም ይላል፣ ትክክል የሆነውን ነገር ትክክል ነው ብሎ እንትን ይላል። ይሄ የጽሁፍ ስለሆነ ከዛ ይልቅ እንደውም እሱ ያደርጋል እንኮ በጻፋቸው መጽሐፍት ላይ ብዙ ጠንከር ያሉ ቃላትን ተጠቅሟል። ብዙ ትክክል ያልሆኑ ብዙ ሰዎች እሳቸው የሚጽፏቸውን ነገሮች አይቻሉ። አሁን ለምሳሌ መድሎተ ጽድቅ መጽሐፎቻቸውን ጨምሮ በቅጽናዎች ናቸው የወጡት። እነሱን ጨምሮ ሌሎች የመድረክ ንግግሮቻቸውንም አያለሁ። እሺ እርሶ እንዲያ የነበረው ሰርክል ትክክል አይደለም ብለው ወጥተዋል። ክርስቶስን አውቄያለሁ ወደ እግዚአብሔር ገብቻለሁ ብለዋል። መልሰው ደግሞ አሁን ያደርጋል መልስ ሲሰጡ እንዲህ አይነት ነገሩ አስበውበት ፈቅደውት ይሁነኝ ብለው ነው ያደረጉት ማለት አልገባኝ። አንዳንድ እነሱን የጠቀሱበት ቋንቋ ጠንከር ስላለብኝ ነው ብለው እንደዚህ አሁን በአካል ተገናኝተን ስንጨዋወትና በመጽሐፉ ሁለት የተለያየ ጥንካሬ ስላየሆነ ማለት እዚህ ያለው ተረጋ ያለ ነገር ተጠነቀቀ የተመረጠ ነገር የመታረም እድል ያለው መጽሐፍ ላይ ብዙ እንደዛ ላየው ያው እንግዲህ ማለት ነበረበት። እንደዛ ያው ንግግርና መጽሐፍን አንድ የሚለየው ነገር አለ። መሰረታዊ ነገር የሚለየው ነገር መጽሐፍ ይታረማል እና በባለሙያ ሲታረም ደግሞ በደንብ የተመረጡ ቃላትን ነው የሚጠቀመው። የተስተካከሉ የተቃኑ የተዋቡ ቃላትን ነው የሚጠቀመው። ስለዚህ ከንግግር ይልቅ የመጽሐፉ የተሻለ ያማረ የሚሆነው ለዛ ነው። ምናልባት የጠነከረም እንኳን ቢመስል ኮሬክሽኑ የሚሰጠው ሂደት ነው። አርትኦቱ ኤዲቲንጉ የሚሰጠው እንትን ነው። ያ ነገር ነው። ቢያገኟቸው የመወያየት ፍላጎት አሉት። በግሉ ዲያቆን ያደርጋል አበጋዝ መጽሐፎት ላይ በደንብ ስላየሁ ነው። እኔ ያው መጽሐፉን ትሰጥልኛለህ? እሞክራለሁ፣ የምችለውን እሞክራለሁ። መጽሐፉን ትሰጣለህ? በተደጋጋሚ ላገኛቸውም እዚህ ፕሮግራም ላይ ቁጭ ብለው 2-3 ጥያቄዎችን ብቻ እንዲመልሱልኝ ግብዣ በተደጋጋሚ አድርጌ በዚህ በሚዲያ ስላላገኘኋቸው ብዬ ነው። እሺ መጽሐፉን እንግዲህ ከብድም ያደርጋል ነገሩ ቀለል ያለም ሰው ስለሆነ አውቃለሁ። ምንም ኦርቶዶክሳዊ እኮ ያለውን ትህትና በደንብ እረዳለሁ። ወደ መጨረሻዎቹ ጥያቄዎች መሄድ ይችላሉ። መጽሐፉ ግን እንዲነበብ ብቻ ጥቆማ አቀርባለሁ። እንኳን ተጻፈ እንኳን አየነው። እርሱ ማስተላለፍ የሚፈልጉትን መልእክት መስማት ይችላሉ። የሚፈልጉት ነገር ካለ ስለተገናኘን በጣም ደስ ብሎኛል። በጣም አስቸግሬዎት ነው የተገናኘነው። የፕሮግራሙም ደግሞ ይዘት ትንሽ ጠንከር ያለ ነበረ። በሁለቱ መሀል ሊሆነብኝ ዛሬ ግን ደስተኛ ነኝ። እንኳን አገኘሁት፣ እንኳን ተጨዋወትን። ስለ እርሱ ቁጭት የሚሰማውም ሰው ይኖርና ምናልባት በቤተክርስቲያናችን በኩል እንደገና ንግግር ይጀመር ይሆናል የሚልም ግምት አለኝ። መጽሐፉን በሚመለከት ምናልባት ሌላ ጊዜ ተገናኝተን እንጨዋወት ይሆናል። ክርክር አልወድም እያሉ ነው የተገናኘ ነው ሊያሟገት የሚችል ፕሮግራም ላይ። በመጨረሻ ማስተላለፍ የሚፈልጉት መልእክት አለ? በመጨረሻ ማስተላለፈው መልእክት ያው ጌታችን ኢየሱስ ክርስቶስ ያስተላለፈው መልእክት ነው። ሰዎች ሁሉ በወንጌል እንዲያምኑ፣ ንስሐ እንዲገቡ፣ እግዚአብሔር ሁሉንም ሰው እንደሚወድ፣ ሁሉንም ሰው የመንግስቱ አባላት የመንግስቱ ሰራተኞች እንዲሆኑ ፈቃዱ እንደሆነ ውሳኔው እንደሆነ ይህንን እንዲያውቁ ይህንን ነው ማስተላለፍ የምፈልገው። እሺ ሌላው ወንድሜ አንተ ጠያቂው እኔን ጨምሮ ያው ብዙዎች እኔንም እንኳ ባይሆን ሌሎች ወንድሞችን ጠንከር ያሉ ጥያቄዎች ስጠይቅ እኔም አውቃለሁ፣ ተመልካቾችም ያውቃሉ።
ጥያቄዎች ግን እንዴት ነው እስካሁን ከምትጠይቃቸው ጥያቄዎች መካከል እንዲሁ የተመለሱልህ ልብህን ያሳረፉ ምላሾች የሉም ወይ? አሉ መልሶችም አሉ። እና ጠያቂነትህን አሁንም እንድትገፋበት ጥያቄዎች ሁሉ መልስ የሚያገኙበት የራሱ ጊዜ አለው። አንተ መልሰህ ተጠያቂ የምትሆንበት ጊዜ እንደሚመጣ ተስፋ አድርጋለሁ። እግዚአብሔር ይርዳ። አሜን። አመሰግናለሁ። እግዚአብሔር ያክብርልኝ። እርስዎን አግኝቼ ለመጫወት ሀሳቡን ካመጡልኝ ሰዎች ጀምሮ፣ ጥቆማ ካደረጉልኝ ሰዎች ጀምሮ፣ እርስዎን በመፈለግ ሂደት ውስጥ የተባበሩኝን ሁሉ በጥቅሉ በእግዚአብሔር ስም አመስገን እፈልጋለሁ። እግዚአብሔር ያክብርልኝ። በድጋሚ እንገናኛለን ብዬ ተስፋ አደርጋለሁ። አመሰግናለሁ።